ሰላም የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔር ሰላምና ጸጋ በያላችሁበት ዓለም ሁሉ ከሁላችሁም ጋር ይሁን። ከፊታችን ሰኔ 14 ዕለተ እሁድ 2018 ዓ.ም ማለት ነው። እግዚአብሔር ስለረዳኝ ታላቅ ነገር እግዚአብሔር ስላደረገልኝ እግዚአብሔርን የማመሰግንበት ልዩ ቀኔ ስለሆነ በአገር ውስጥና ከአገር ውጭ የምትገኙ ወዳጆቼ ቅዱሳን በሙሉ ከኔ ጋር ሰኔ 14 2018 ዓ.ም በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተ ክርስቲያን ውስጥ በአካል ተገኝታችሁ እግዚአብሔርን እንድታመሰግኑ ሁላችሁም ተጋብዛችኋል። በእግዚአብሔር እርዳታና እገዛ ላለፉት ለተወሰኑ ዓመታት በትምህርት ቤት ስነ መለኮት በመማር ቆይቼ አሁን የምመረቅበት ጊዜ ደርሶ ከፊታችን ሰኔ 14 ዕለተ እሁድ እመረቃለሁኝ ማለት ነው። በእርግጥ ይህ የግራጁዌሽን ስነ ስርዓት በዚህ ዓመት አልነበረም። እንደምታውቁት በ2017 ዓ.ም የዓመቱ መግቢያ አካባቢ እናቴ ስላረፈች ከዛ ጋር ተያይዞ ከዚህ ሐዘን ወይም ደግሞ ሁኔታ ወጥቼ ሌላ ጊዜ እመረቃለሁ የሚል ደብዳቤ ለኮሌጁ አስገብቼ የኮሌጁ ፕሮፌሰሮችና ዲኖች ላስገባውት ደብዳቤ ምላሽ ሰጡኝ፣ አክሰፕት ስላደረጉ። በመሃል ደግሞ ከዛ በኋላ ቶሎ ያልተደረገበት ምክንያት የወንጌል ቱር ነበረ። ከዛ ጋር ተያይዞ ለግራጁዌሽኑ ስላልተመቼ በሚመች ጊዜ መርጬ አደርጋለሁ በሚለው ነበረ የቆየሁት። ጥሩ ጊዜ ስላገኘሁት አሁን በዚህ ወር ሆኗል ማለት ነው። በዛ መሃል ሌላ ሪሰርች እየሰራው ነበረ። እሱም ሪሰርች ኦልሞስት ጨርሻለሁ ማለት ይቻላል። ጌታ በብዙ ረዳኝ። በዛ ውስጥ እንደምታውቁት ገናናው ኢየሱስ የሚል መጽሐፍ እየጻፍኩ ነበረ። መጽሐፉ አልቆ ለሕዝብ ለንባብ ቀርቧል። በዛም አልቆመም። ኢየሱስ ይመጣል የሚል ሌላ መጽሐፍ እየተጻፈ ይገኛል። በጣም ሩቅ ባልሆነ ጊዜ ኢየሱስ ይመጣል የሚል መጽሐፍ ወደ እናንተ ይደርሳል። ሌሎች ብዙ ሰርፕራይዞች እንዳሉ ልነግራችሁ ወዳለሁኝ። በዚህ አይቆምም፣ ይቀጥላል። ዋናው መልእክቴ ግን ከፊታችን ሰኔ 14 ዕለተ እሁድ በጣም ብዙ ወዳጆች በሚገኙበት ልዩና ድንቅ በሆነ የክብር ቀን ላይ አገልግሎትን ስትደግፉና ስታግዙ የቆያችሁ፣ በዚህ ስኬት ውስጥ በጸሎት፣ በገንዘብ፣ በሐሳብ፣ በሁሉም ነገር ያገዛችሁ ወዳጆቼ ለእናንተም የደስታ ቀን ስለሆነ ከኔ ጋር ተገኝታችሁ እግዚአብሔርን እንድታከብሩና ከእኛ ጋር ሥርዓቱን እንድትፈጽሙ ሁላችሁም ተጋብዛችኋል። እግዚአብሔር በብዙ ወዳጅ ስለባረከኝ ለእያንዳንዱ ሰው ደውዬ ደብዳቤ ልኬ መጥራት አልችልም ከወዳጅ ብዛት የተነሳ። ስለዚህ ሁላችሁንም በዚህ ስክሪን ላይ ጋብዣችኋለሁኝ። ያልተጋበዘ የለም። አገልጋዮች፣ መጋቢዎች፣ ፓስተሮች፣ ወንጌላውያን፣ የዚህ አገልግሎት ፓርትነር የሆናችሁ በኢትዮጵያ ከተለያዩ ክልል የምትኖሩ ሰኔ 14 አዲስ አበባ ክራይስት አርሚ ኢንተርናሽናል ቤተ ክርስቲያን ውስጥ ከጠዋቱ 12 ሰዓት ጀምሮ በሚደረገው በዚህ ግራጁዌሽን ስነ ስርዓት ላይ እንድትገኙ በድጋሚ ሁላችሁም ተጋብዛችኋል። ለብዙ ሰዎች ዛሬ የእናንተ ቀን ነው ስል ቆይቻለሁ። ሰኔ 14 ደግሞ የኔ ቀን ነው። በጣም ብዙ ፕሮፌሰሮችና ዶክተሮች ለግራጁዌሽኑ ይገኛሉ። ከሩቅና ከቅርብ እንግዶች ይኖራሉ። በዝማሬ የሚያገለግሉ አገልጋዮች ተጋብዘዋል። እኔ ብቻ አይደለሁም፣ በዕለቱ በወንጌል ስብከት የሚያገለግሉ እግዚአብሔር በአስደናቂ አኖይንቲንግ የቀባቸው ታላላቅ ሰዎች ተጋብዘዋል። ምን እንደሚፈጠር ለመገመት በጣም ያስቸግራል። ሰኔ 14 በጉጉት ይጠበቃል። በፕሮግራሙ ላይ በአካል ለመገኘት እየፈለጉ በተለያዩ ምክንያቶች መገኘት ለማይችሉ ሰዎች በአገር ውስጥም ከአገር ውጭም ሆኖ ይህንን ፕሮግራም ለመከታተል ጉጉት ላላቸው ሰዎች እንዲሆን ደግሞ በሶሻል ሚዲያዎቻችን ላይ በፌስቡክ፣ በዩቱብ፣ ቲክቶክ ቻናላችን ላይ ቀጥታ ስርጭት ይኖራል።
በኢትዮጵያ አቆጣጠር ከጠዋቱ 3 ሰዓት ጀምሮ ቀጥታ ስርጭት ስለሚካሄድ ሁላችሁም በምትኖሩበት ሀገር ሆናችሁ አገልግሎቱን ስርጭቱን መከታተል ትችላላችሁ። ምናልባት በቴሌቪዥን ቻናላችን ላይ የቀጥታ ስርጭት ፕሮግራም ሊከናወን ይችላል። ከቴክኒክ ባለሙያዎች ጋር እየተነጋገረን ነው። የሶሻል ሚዲያው ግን የተረጋገጠ ነው። ስለሆነም ሁላችሁም ባላችሁበት አገርና ዓለም ሆናችሁ ቀጥታ ስርጭቱን መከታተል ትችላላችሁ። በአካል መምጣት የምትችሉ ሰዎች ግን በአካል መታችሁ ይህንን ታሪካዊ ቀን ከኛ ጋር እንድትካፈሉ ተጋብዛችኋል። ምናልባት የቦታ መጣበብ ሊያጋጥመን ስለሚችል ቀደም ብላችሁ የምትመጡ ሰዎች በዋናው አዳራሽ ቦታ ታገኛላችሁ። ከዛ በኋላ የሚቀረው በሁለተኛው አዳራሽ በስክሪኑ አማካኝነት ፕሮግራማችን በቀጥታ ስርጭት የሚካሄድ ይሆናል። መግቢያ ላይ ለመናገር እንደሞከርኩት ባለፈው የኮሌጁ ምክትል ፕሮፌሰር መጥቶ ገለጻ እንደሰጡትም ይሄ የማስተርሱ ግራጁዌሽን ከተወሰኑ ዓመታትና ወራት በፊት የነበረ ነው። ባጋጠመን ችግር ምክንያት ፖስትፖን ተደርጎ ነው ለዛሬ የሆነው። በዛ መሃል ግን አልቆምኩም። መቆም ስለማልፈልግ የፒኤችዲውን ሪሰርች ሲሰራ ነበር የቆየሁት። በቅርቡ እሱን ሙሉ በሙሉ ስለማጠናቀቅ በዛም ላይ ዛሬ ያልተገኛችሁ ወዳጆች በቀጣዩ ግራጁዌሽንም ላይ ትገኛላችሁ። ከዚህ በኋላ ከክብር ወደ ክብር ይሆናል። እግዚአብሔር አምላክ ይባርካችሁ። ሰላምና ጸጋ ከእናንተ ጋር ይሁን። ሻሎም